አሀ ሰላም ለሁላችሁ ይሁን። ደሚዋ ከባድ ሰው እንዴት ነህልኝ? እኔ ከማውራቴ በፊት እሺ አወራለሁ። ያው አክቹዋሊ ትምህርት የሚመስል ነገር አላወራም፣ ግን እስቲ እነ መምህር በረከትም እነ ፋንቲሽም ስላሉ እንግዲህ እነሱ እንኳን ደህና መጣ ምናምን ይበሉና እንትን እላለሁ፣ እቀጥላለሁ። ዘማሪ ፋንትሽ እንዴት ነሽ? ሰላም ላንቺውን። ደምዬ እንዴት ነህ? ደህና ነህ ወይ? መምህራን አባቶቼ ይፍቱኝ፣ ሁላችሁም እንዴት ናችሁ? እንኳን ለዚችና ለተባረከች ቀን አደረሰ ለማለት ነው። በጣም ብዙ እንግዶች አሉብህ ከታች አውቃለሁ፣ ግን ደስታዬን በመግለጽ ነው። በዝማሬ ብታደርጊልኝ ደስታሽ ስትገልጪ በዝማሬ ብታደርጊልኝ፣ በዝማሬ እግዚአብሔርን እያመሰገንሽ ብትዘምሪልኝ ምን ይመስልሻል? ለእግዚአብሔር ብትዘምሪ ብዙ ሰው እንትን ስላለ አንድ ደቂቃ 2 ደቂቃ ይገባል ይገባል። ይፍቱኝ አባቴ ብያለሁ። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ስዘምር አብሬ። እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበት የሚያወጣ የምስጋናን ቅኔ አምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድንሰግድ ነገስታት ቢያውጁም፣ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። እግዚአብሔር ይስጥልን። በጣም ብዙ እንግዶች አሉብህ። እህታቸው ልጄ ሰማለሁኝ። አባቶቼ መምህራን፣ በእውነት የምታስደስቱኝ ሁላችሁም እዚህ ያላችሁ አገልጋዮች እግዚአብሔር ሰፊ ዘመናት ይስጥልን። ደምዬም እግዚአብሔር አምላክ በቤቱ ያጽናህ፣ የድንግል ምልጃ አይለይ። እግዚአብሔር ይስጥልኝ። ታችሁኝ ያዳምጣለሁ። ፋንትዬ በጣም ነው የምወድሽ የኔ እናት። እግዚአብሔር አምላክ ዘመንሽን ይባርክ። በእውነት በጣም እኔ በዓለም ሳለው
እዚህኛው እንኳን ቤተክርስቲያን ውስጥ እንኳን አሁን ከወጣሁበት ቦታ እንኳን ሳልኖር በፊት ማለት ነው የእውነቴን ነው የምላችሁ በአመት አመት እምጠብቃት እና የምወዳት በጣም ለእኔ ሌጀንድ የሆነች እህቴ ነበረች እና በዛኛው ዓለም በነበረችበት ሰዓት አሁን ግን ክብሩን ምስጋናውን ውዳሴውን ይዛ በዚህ በአማረ ቅላጼዋ የሚያስገርሙ ዝማሬዎችን እያቀረበች እንግዲህ አይታችኋል። እሷ ያወጣችውን ዝማሬ ስንቶቻችሁ በእሷ ዝማሬ እንግዲህ እንደተነካችሁ ታውቃላችሁ አይደለ? የሚገርም ነው እና ፋንትሽዬ እግዚአብሔር ይባርክሽ። ቴንኪው በጣም ስለገባሽ ቤቴ አፕሪሼት ስላደረግሽኝ አመሰግናለሁ። ተባረኪ። ዲያቆን መምህር በረከት እንግዲህ ወደ እርሶ መጣን። አኬ ፍቃድ ሰጥቷል። እንግዲህ ጤና ይስጥልን ደሜ፣ አኬ፣ ዮሐድ፣ ባሮክ፣ ሌሎችም ወንድሞች እንደምናችሁ። ታች የምትከታተሉትም ክርስቶስ ከሙታን ተነስቷል፣ በእውነት ተነስቷል። በጣም ብዙ ነገር ተብሏል። ደሜ አባቴ የነሸበላ አለሁልህ እግዚአብሔር ይመስገን። ያው ከይቅርታ ነው እኔ የምጀምረው፣ አንተም ብቻ ሳይሆን ሰዎቹንም ጭምር። ከታች ኮመንት ላይም እየተማረሩብኝ ነበር ለምን እዛ ሳትገኝ ምናምን ብለው የጥምቀት ቦታ እና ያ ዊሽ ብገኝ ምናምን የተወሰነ ይገባኛል፣ በአካል ይገባኛል የተወሰነ እና እውነቱን ለመናገር እንደምንም እንትን ብዬ መምጣት ነበረብኝ አሁን ላይ ሳስበው። እና ግን እንኳን ደስ ያለ፣ ያው መጀመሪያ ይቅርታ ጠይቄያለሁ አንተንም ሰዎችን፣ ግን እንኳን ደስ ያለ አንተ ሰውዬ፣ በጣም በጣም ደስ ብሎኛል። ዛሬ ያው እንግዲህ እግዚአብሔርን የምናመሰግንበት ጌታን እርሱም ክርስቶስ ኢየሱስን የምናመሰግንበት ነው። እንትን የሆነ ትምህርት ምናምን ነገር ነክ የሚመስል ነገር ያው አልመክርም ምናምን። አንተም ደክሞሃል ከጠዋት ጀምሮ ድካሙን ፊል አደርገዋለሁ እና ፕላስ ደግሞ ሲበዛም በጣም ነው የምፈልግ፣ በጣም ፈልጋለሁ። ነገ ከነገ ወዲያ ሳይሆን የሆነ ሳለ በቃ የሆነ ጽሞና ስጄ የምፈልግበት ታይም አለ አንተ ላናግር ማለት በደስታ አሁን ግን በደስታ ደስ ያለን ነገር መናገር ይችላል። በደስታ ዳሚዋ ማን ነው ቅዱስ ጎርጎርዮስ ዘእንዚናዙ አንድ የሚናገረው ነገር አለ። ልክ ትምህርት እንደዚህ በጣም ሲበዛ ለሆድ ምግብ እንደ መብዛት ማለት ነው ይላል። ማለት ምግብ ለሆድ በጣም ሲበዛ እያስጨነቀ ይሄዳል እና ትምህርትም በጣም ሲበዛ ከልክ በላይ ሲረዝም ምናምን የሆነ 40ኛው ኦሪሽን ላይ እንደዛ ይላል። የአንድ ትምህርት ላይ ያስተምርና ስለ ጥምቀት ያስተማረበት ኦሪሽኑ ላይ ነው። እና በቃ ትምህርትን በጣም ሲበዛ ያው ትንሽ አድካሚ ነው ኦፍኮርስ። እና ያው ትምህርታዊ ነክ ነገሩ እንዳለ ይቆየንና ለሌላ ጊዜ መጽሐፍ ቅዱስ ላይ ራሱ ጳውሎስም ንግግሩን ባበዛ ሰዓት ይላል አይደል? ትክክል። እና እንኳን ደህና መጣ ብቻ ልን የገባሁት እንኳን ደህና መጣ። በጣም ደስ ብሎኛል እግዚአብሔር በሚያውቀው። እና ቅድም እንደውም ሲመክሩ ምናምንም እየሰማሁ ነበር እነ ቀሲስ ምናምንም ምንድነው እንደዚህ ማስተማር መከራከር ምናምን የለም አይነት ነገር ሲሉ ነበር። እና ያው እንደዛ ሲሉ ደግሞ አፍን ዘግተህ ቁጭ በል እየተባልክ አይደለም፣ እንደዛ መስሉ እንዳጠፋ እንደዛ ሳይሆን ያው ይሄ ልክ አንድ ሰው ከአንድ ቤተ እምነት ወደ ሌላ ቤተ እምነት ሲሸጋገር የሆነ ጭቅጭቆች ምናምን ይጀምሩ የለ ያው እንደዚህ አይነት ጭቅጭቅ ውስጥ አድካሚ የሚያሰርች የሆነ ጭቅጭቅ ውስጥ ኢንቮልቭ አታደርግ ነው እንጂ እንደተለመደው ላይቭን እየገባ ምናምን ከወንድሞች ጋር መማማር፣ መዘመር፣ መጫወት ምናምን እሱ በቃ ይቀጥላል። አለቀ። የሆነ የጭንቀት አይነት ኮንቴንቴን የኔ እንትን ምንድን ነው ጀስት አሁን እኔ እች ቤተክርስቲያን እንግዲህ አላቃትም ነበር። በማላቃት በምሰማው ነገር ነበር ፋይት ማድረጋል። ከዛ የምሰማው ነገር ውሸት እንደሆነ ከተረዳውና ከዛ በኋላ ወደ ማወቁ ባለጠግነት እግዚአብሔር ሲያስጠጋኝ እቺ ቤተክርስቲያን የዘላለምን ሕይወት ትሰጠኛለች፣ አትከለክለኝም። አስተምሮት አላት የዘላለም ሕይወት። ስለዚህ እኔ ማድረግ የሚገባኝ በዚህ ቤተክርስቲያን ውስጥ ብትመለሱና ብትሆኑ የዘላለምን ሕይወት ታገኛላችሁ። እንደገናም ደግሞ ማለት ነው በግንዱ ላይ ሆናችሁ ቅርንጫፍ
ቅርንጫፍነትን ታገኛላችሁ። ቅርንጫፍነትን ማግኘት ብቻ አይደለም፣ ቅርንጫፍነታችሁ ፍሬያማነት ያመጣል። ፍሬያማነት አሁን በግንዱ ላይ ሆነው ቅርንጫፍ አለ። ያ ቅርንጫፍ ደግሞ ምንም አይል ቅርንጫፍ ነው፣ የማያፈራ ቅርንጫፍ ነው። ስለዚህ እንደምታፈሩ ነው እኔ የምናገር ይህን ነው የምናገረው ማለት ነው። ቴንክ ዩ። የቀመስኩትን ቅመሱ ነው ብሎ ነው የምትለኝ? ዛት ኢዝ ኦል ኢንግሊሽ ዊንስ ዩ ኖ ዛት ናይስ። አንተ አየህ እዚሁ ጋር ከመጠመቁ የልሳን ስጦታ ወረደለት። ራሱ እንግሊዘኛ ሄደበት። በጣም በፊትም ነበር ይበል። ቀደም እኮ ፋንትሽ ስትዘምር በጣም የምወደው መዝሙር ነው። በዚህ አንደበት የሚወጣ የሚለው መዝሙር እና ልክ ሲጀመር አንተ ስሜታዊ የሆነ ሁለቱንም እጆችን ወደ ላይ ስታደርግ ስቅቅ አድርጎ አራት አስደንግጠናል። ለምን ስንት ያለች አይ ጸዴ ነው። ምንም በጣም ኖርማል ነው ለመናገር። ያው ይሄ ልማዶች ምናምን ይኖራሉ፣ ችግር የለም። ቀስ እያለ እንትን የሚል ነው፣ ኖርማል ነው፣ በጣም ኖርማል ነው። እና ቅድም ግን ያው እሱን ልልህ ነው የሆነ ጭንቅ የሚል ምናምን ቦታ አይደለም ክርስትና። የሆነ መጨነቅህን የሚፈልግ ጥርብ በል ምናምን እንደዛ ሳይሆን፣ አንደኛ ጌታችን ኢየሱስን ከልብ በተአምር ማውጣት የለብህም ነው የምንባለው። በክርስትናችን ሰው ወደ ክርስትና ሲመጣ ዋናው ነገር ጌታን ክርስቶስ ኢየሱስን በልቡ በደንብ ያዘው፣ ከቅዱስ ሚስጥር አይራቅ፣ ከቅዱስ ቁርባን ማለት ነው ሳይርቅ። አሁን ትራክ ውስጥ ስለገባ እኔ ከዚህ በፊትም ስለ ክርስቶስ ጭራሹን አታውቅም ምናምን እንደዛ አለም። እኔ ፐርሰናሊ ስለ ክርስቶስ አታውቅም ሳይሆን ግን ሙላት አለ የሚባል ነገር አለ። በደንብ በሙላት ደግሞ ታገኘዋለህ። እና እኔ ለሌሎች ፕሮቴስታንት ወንድሞቼም እሱን ነው የምለው፣ ስለ ክርስቶስ ጭራሹን እንደው ሰምታችሁ ማታውቁ ምናምን እያልን አይደለም። ስለ ክርስቶስ ጭራሹን አልሰማችሁም ሳይሆን ግን አንዳንድ ስህተቶች ይኖራሉ እና ይሄ ሙላት ወደ ሆነው ይሄ ነገር ያለው በኤርሲያን ውስጥ ስለሆነ ቤተክርስቲያን የክርስቶስ ሙላቱ ናት ስለተባለችም ወደ እሷ ወደ ጌታ ኤርሲያኑ ነው የምንለው እና ይህንን ነገር ነው ያገኘው እና አሁን ትራኩ ውስጥ ስላለን በቃ አንተም ከኛ አሁን ቅድም ስትል ነበር ይሄማ ትክክል ነው። እንደ የቅዱስ ቁርባኑ ነገር በተለይ ለእኔ ብቻ ለክርስቲያኖች ምን ስትል ነበር ለሁላችንም። እና ትክክል ነው። ሁላችንም አንድ ትራክ ውስጥ ገብተናል። አሁን የተጠመቀን ሁላችን ትራክ ውስጥ ነን። የሩጫ ልክ የሩጫ ትራክ ውስጥ እንደገባን እና ስለዚህ አሁን ተለቀናል። መሮጥ ነው አሁን ያለብን። ኦኬ እዛ ትራክ ውስጥ ሆነ አንዳንዱ ቀስ እያለ የሚሮጥ ይኖራል። አንዳንዱ በሚገርም ፍጥነት ሊሮጥ ይችላል። ችግር የለውም። እግዚአብሔር ለምን ቀስ ብላችሁ ሮጣችሁ አይለንም። በነገራችን ላይ ማለት ለምን ብዙ አላፈራችሁም 100 ለምን አላፈራችሁም ብሎ እንደዛ አይደለም የሚለን። የምናፈራው ፍሬ ሊለያይ ይችላል ጋይዝ 30ም 60ም 100 ማረል መጽሐፍም የሚለው ጌታችን ኢየሱስም እንደዛ ነው የነገረን። አንዳንዶች የእግዚአብሔርን ጸጋ ተጠቅመው በደንብ አድርገው 100ም ሊያፈሩ ይችላሉ። አንዳንዶቻችን ደግሞ 30ም አንዳንዶችም 60ም ሊያፈሩ ይችላሉ። ግን እግዚአብሔር ከኛ የሚፈልገው ምንድን ነው ከተባለ እንደው በእግዚአብሔር ታምነን በተቀበልነው ጸጋ እየተመራን ጥቂትም ቢሆን እንድናፈራ። ከዚህ ቀደም ሁሌ የምንማማረው ይህንን ነው። ትንሽ እንኳን ለማፍራት መነሳሳት በቃ ምናምን አለቅ። እሷን እያየ እግዚአብሔር ደግሞ አብዝቶ ያጠራናል። አብዝተን እንድናፈራ እርሱ ያጠራናል። አብዝተን እንድናፈራ እና ጥሩ ነው። በቃ እሱን ነው ዋናው ነገር መያዝ እንጂ ከዛ ውጭ አሁን ወደ ኦርቶዶክስ ክርስቲያን ገብቻለሁ ጭንቀት መጣ እንደዛ አይደለም። እንደዚህ የሚባል ነገር የለም። ላይፍ ይቀጥላል። ግን ላይፍ ሲቀጥል ግን ከክርስቶስ ጋር መሆን አለበት። በጣም ከክርስቶስ ጋር አታችመንት ይፈልጋል። በጣም ጥብቅ ማለት ከክርስቶስ ጋር እሱ በጣም ያስፈልጋል። እሱ ላይ ነው በደንብ መሰራት ያለበት። ከዛ ውጭ ሁሌም ቢሆን በቃ ቅዳሴ ያለ መቅረት። እኔ ለቅዳሴ ትልቅ ቦታ ያለው ሰው አይወድቅም። እኔ አስተውላችሁ ከሆነ ይቅርታ፣ ያው እንደዚህ ምናምን አይባልም በዚህ ፕሮግራም ላይ ግን እኔ ሰው ከኦርቶዶክስ ክርስቲያን ከወጣ በቃ የሚኖረው ችግር ብዬ የማስበው ማለት ነው በቃ ያ ሰው ሲጀመር የቅዱስ ቁርባን እየቆረበ አይኖርም ነበር ማለት ነው። ከእግዚአብሔር ጋር ያለው ግንኙነት
ከክርስቶስ ጋር ያለው ግንኙነት በጣም አደገኛ ነው። እንደዛ ነው ማለት ነው። ኢቭን አገልግሎት ላይ ያሉ ሰዎች ቢሆኑ ራሱ ማለት ነው አንዳንዶቻችን በጣም በኃጢአት እንርቀውና ክርስቶስን ከዛ በኋላ ለሰይጣኑም ለምኑም ተጋላጭ እንሆናለን። አንዳንዶቻችን ኢቭን አንዳንዶች ደግሞ የሚያገለግሉ ቢሆኑ ራሱ ቃሉን ወጥተው ይናገራሉ፣ ግን ከቅዱስ ሚስጥር ሙሉ በሙሉ የራቁ ይሆናሉ። ከንስሐ ሕይወት ከቅዱስ ሚስጥር የራቁ ይሆናሉ እና እንደነዚህ አይነት ሰዎች በቀላሉ በእንደነዚህ አይነት ነገሮች እና ሰው ከክርስትና የሚወጣው ከኢየሱስ ጋር ያለው ይሄ መጣበቁ እሱ የላላ ኮን የሚላለው ደግሞ ከቅዱስ ሚስጥር ከራቀ ነው። አንዳንዴ የተጣበቅን ከክርስቶስ ጋር እየመሰለን ራሱ ከቅዱስ ቁርባን ከራቀን ግን በቃ አይሆንም፣ አይቻልም። ከክርስቶስ ጋር ያለን ግንኙነት በዛ ደረጃ ጠንካራ አይሆንም። ስለዛ ከክርስቶስ ጋር ሲጀመር ግንኙነታችን ጠንካራ ካልሆነ በቃ እንወድቃለን እና ጥንቃቄ የሚፈልገው እሱ ነው። በጣም እውቀት ኖሮት አንዳንድ ሰው ፍልስፍና ይሆንበታል። በቃ ቴዎሎጂ ራሱ ፍልስፍና ብቻ ነው የሚሆንበት። እውቀት ብቻ ከሆነ ፍልስፍና ነው። ምን ቴዎሎጂ ሆነ? ቴዎሎጂ ህይወትም ጭምር ስለሆነ ማለት ነው። እና ከቅዱስ ቁርባን ከቅዳሴ ምናምን በቃ ለሱ ትልቅ ቦታ ይኖር። ከዛ ውጭ በቃ ጸዴ ነው። ሌላው ነገር ምናምን ፍትት በል ምናምን ሁሌም ቢሆን ጽድቅን ተራ ባለቀ ምን አባቱ ስና ሌላው መሳቅ መጫወት ምናምን ያለን። አዎ እንደዛ ነው ምናምን። አይዞ በርታ፣ እግዚአብሔር ደግሞ ይረዳል። እግዚአብሔር ካስጀመረን ባይዚ ያስፈጽመናል። እኛ ክፍት እንውለት እንጂ እግዚአብሔር ያስፈጽመናል። እና ያስጀመረ እግዚአብሔር ያስፈጽም። የክርስቶስን ፍቅር በልብ ውስጥ በደንብ አድርጎ አሁንም ያፍስሰው። ለቅዱሳኑ ለኢርሲያን ያለህን ፍቅር እግዚአብሔር በደንብ አድርጎ ይጨምርልህ። በጣም ደስ ይላል። ለራስ ስትጸልይ ደግሞ ለሌሎቻችን መጸለይን አትርሳ። እንደዛ ነው ክርስትና። አንዱ ለአንዱ እንደዛ ባደረግክ ቁጥር ደግሞ ጣዕሙን እያጣጣምከው ትሄዳለህ። የቅዱሳኑ ሁሉ ጸሎት ከአንተ ጋር ይሁን። ፈለገ አትናቴዎስ ያለበት ቦታ አይመች። አንድ ቆይ ዛብሎን ፈለገ አትናቴዎስ ያለበት ቦታ አይመችም ይመስለኛል። እንዴት እንደሆነ አላውቅም። 3-4 ጊዜ ነው የገባው። ያው ኔትወርክ ምናምን አንደርስታንድ አድርጉ ወንድሞቼ፣ አንደርስታንድ አድርጉ እንደምጠመቅ ወይ ሶሪ እኔ መድረክ መሪ ስለሆንኩ ነው ጣልቃ የምገባው። ካስቸገርኩ ታወርደኛል። እንትን ነው አሁን አኪያችን ያለው ሶላ ኖሌጅ የሚለውን ልደግመው ብዬ ነው። ሶላ ኖሌጅ አይጠቅምም ማለት በጣም አሪፍ አባባል ነው። እና ደግሞ አይ ቲንክ በዚህ ዘመን በወጣቶች ስለ ቁርባን ማወራት በጣም አስደናቂ ነው። እውነት በዚህ እድሜ በዚህ በሀያዎች ውስጥ እና ሌት 20s ኤርሊ 30s ባሉ ሰዎች ቁርባንን መማርን መስማትን ማለት በጣም ሰላም ብያለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እንዴት አመሻችሁ? እንዴት ዋላችሁ? ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን አለውኝ ደሜ ጨለምክ። ኦኬ አለው ይመስል። ኦኬ እሺ፣ ከይቅርታ ልጀምር። አኬ ቅድም ልለው ያሰብኩትን ሁሉ እያለ ነበርና አንድ እመጣለሁ ብዬ ነበር። ኦፍ ኮርስ ነግሬም ነበረ፣ ግን ያው ምክንያቱ ነግራለሁ፣ በውስጥ ለብቻ ነግራለሁ ለምን እንደቀረውኝ። ለማንኛውም ግን በጣም ደስ ብሎናል። ኦፍ ኮርስ ክርስቲያኖች ሁላችንም ደስ ይለናል። እንኳን እኛ ክርስቲያኖች ይቅርና በሰማይ መላእክትም ጭምር ሐሴት ደስታ እንደሚሆን በአንድ ሰው ንስሐ ማድረግ በሰማይ መላእክት ዘንድ እንኳን ደስታ እንደሚሆን የሚያሳየው ባይዘው በአንድ ሰው መጥፋትም እንደዚያው ቅዱሳን መላእክት እንደሚጨነቁ ቅድም ስትለው እንደነበረ ማለት ነው። እመቤታችን ቅድስት ድንግል ማርያም አካሏ ጠፍቶ ዝም የምትል እናት አይደለችም። ኦፍ ኮርስ መላእክቶቹም እንደዚሁ አንድ ሰው ሲመለስ የሚደሰቱ ሲወጣም በዛ ልክ እንደሚያዝኑ መጽሐፍ ቅዱስ ይናገረናል። እና አሁን አካላችን ሆና በሚገርም ብታጠፋም አብረን ነው ባይዘው ምን ቆስለው ምን ደክመው ብታለማ ደግሞ እኛንም አብረን ነው የምታበረታ የምታነሳን ማለት ነው። ወደ ክርስቶስ አካል ወደ ክርስቶስ ብልትነት ተጨምረሃል ማለት ነው። አካላችን በደከምክ ጊዜ ድካማችን፣ በጠነከርክ ጊዜ ደግሞ ብርታታችን ሆናል። እና እንደው እግዚአብሔር አምላክ ፍጻሜን ያሳምርልን። በጣም አይ ኖ ሌሊት ነው የተነሳው። ከሌሊት ጀምረ እስካሁን ድረስ እንደው እግዚአብሔር ረድቶ ብርታት ሆኖ እንጂ በጣም አድካሚ ነው እውነት ለመናገር። ቅዳሴ ቆመህ ከዛ በኋላ ቆርበ ከዛ ቀን ሙሉ ውለህ አሁንም እስቲ አልተኛምና እረፍት ማድረግ ይጠበቅባል ብዙ ነገር ስለተባለ። ሌላው የቀረውን ቤት ስትከፍት ነገ ከነገ ወዲያ በሰፊው እናወራለን። እንኳን ደስ አላችሁ ክርስቲያኖች፣ እንኳን ደስ አለ ወንድም።
ቴንኪው ዮሐንስ፣ የእውነት ነው። ቅዳሴ ላይ እንግዲህ መምህር ቢኒያም አሉና ገብቼ ታውቃላችሁ፣ ያው አዲስም አይደለው አላርፍም ማለት ነው እና ቁጭ ብዬ እንቅልፍ ወስዶኛል። ለካ የምትነሳበት የምትንበረከክበት አለ ቃ ያደርገኝና ተነስ ደም ይለኛል። እሺ ብዬ ብድግ እላለሁ። ከዛ እዛውኝ እንግዲህ ባይዘዌ በእውነት እኔ አንድ ነገር ተረዳውና እግዚአብሔር መንፈስ ነው የሚል ቃል አለ። ታውቃለህ? ፈለገ አትናቴዎስን አስገቧቸው እስቲ። በጣም ኔትወርክ እያስቸገረ ነው፣ ግን እስቲ ሞክሩ። አሁን ሞክሩ። ሁለት ቦታ ባዶ ቦታ አለ። ይኸውላችሁ ዮሐንስ 4 ላይ እግዚአብሔር መንፈስ ነው ይልና የሚመለከውም በእውነትና በመንፈስ ነው ይላል። እውነት ነገር አለ፣ አየህ፣ መመለክ አለ፣ እውነት አለ። ያ እውነት ደግሞ በምንድን ነው መሰላችሁ የሚገለጠው? በተግባር ነው የሚገለጠው። አሁን ኦርቶዶክስ ተዋሕዶ ውስጥ እውነት ስላለ ነው ሌሊት 10 ሰዓት 9 ሰዓት ማህሌት የሚቆም ከዛ በኋላ ደግሞ ቅዳሴ የሚቆም በእውነት እኮ ነው የምላችሁ። ዋው! እኔ አሁን ዛሬ ያ በልጅነት ይሸተኝ የነበረውን ዕጣን ያ በልጅነት ተነቦ የእግዚአብሔር ቃል ተነቦበት ያለውን ቃሉን ገባችሁ? እሱን ማለት በልጅነት የተነበበውን ይድረሰኝ ቡራኬ ብዬ መቀበሌ አሜዚንግ አማረሰው ነገር ነው። ዲያቆን እስኪያስ በነገራችን ላይ አንድ ነገር ልበልና ከዛ ወደ ዲያቆን እስኪያስ ሄዳለሁ። በነገራችን ላይ አሁንም አስረግጬ የምናገረው ኢትዮጵያ ውስጥ መቼምና መቼም የሸሪያ ሕግ አያስተዳድረንም። 99% ክርስቲያኖች ኦርቶዶክሳውያን ነን። ኦርቶዶክሳውያን እኛ ኦርቶዶክሳውያን ነን እያላችሁ ጻፉ። ከዛ ወደ ዲያቆን እስኪያስ ሄዳለሁ። ፈለገ አትናቴዎስ ገብተዋል፣ እኔ ጋር ጨልሟል። እሺ፣ ከዛ መምህር ቢኒ ያለ ደግሞ ወንድም መምህር ቢኒ ያለ ደማችን እንኳን የጅማሬም የፍጻሜም ባለቤት እግዚአብሔር የልብን መሻት ስለፈጸመ በጣም ደስ ብሎኛል። ታስታውስ ከሆነ ሁዳዴን ስትጀምር መዝሙር 36ን አንብበን ነበር። መንገድን አደራ ለእግዚአብሔር ስጥ እሱ የልብን መሻት ይፈጽማል ብለን የልብን መሻት ስለፈጸመ በእውነት ሰው ያልተረዳው ነገር ቢኖር ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ብሏል። ለሱ ድምፅ አሜን ብለ መልስ መስጠት ከሚጣራባቸው አንዱ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ነው። እረኛ ሆኖ ሲጠራ ኑ ብሉኝ ብሎ ነው የሚጠራው እና ለዛ ጥሪ ምላሽ መስጠት በመቻል በጣም ደስ ብሎኛል። እግዚአብሔር ከቤቱ በረከት እንድትጠግብ እንኳን አደረገ። በጣም ነው ደስ ያለኝ። ሁሉም ሰው ብሎታል። አንቲሻ ሰላም ብያለሁ። አዳር ጥሩ እንደነበረ አይቻለሁ አንቲሻ። እና የሚገርምህ አልተኛውም ነበረ የመጀመሪያው ቪዲዮ እንዳያመልጠኝ እነ መምህር ጳውሎስ እንትን ሲሉ እግዚአብሔር የወደደውን አደረገ። ስንራመድ ሞገሳችን በጣም ልዩ ስትሳለም ራሱ እንዴት ደስ እንደሚል በቃ ቤቷ የትህትና ቤት አይደለች። ጎንበስ ማለትን አስተማረች እና ማህተቡ ሲታሰርል የምስክር ወረቀቱ በጣም ደስ የሚል ነው እና እግዚአብሔር ስላደረገል በጣም ደስ ብሎናል። እንግዲህ አሁን መዝሙር 64 ምን ብሏል? ቤተ መቅደስ ድንቅ ነው፣ በጽድቅም ድንቅ ነው፣ ከቤት በረከት እንጠግባለን ነው። ቀሪ ዘመንህን በበረከት እንዲያጸና ያሰብከውን እኔ ያችን ያሰብካትን ዓላማ እግዚአብሔር እንዲያሳክልህ አምላከ ቅዱሳን ይርዳ። በጣም ደስ ብሎኛል። እንኳን ደህና መጣ። እናወራለን። ዲያቆንዬ አመሰግናለሁ። በጣም ቀረጻይን ስላደነቁልኝ ምናምን ነገር በጣም ነው የማመሰግነው። ቃልዮት ያሰማልን። እንኳን ደስ አለት። የአንተ ቀረጻ አይደለም እኮ። እስኪ ማስረጃ አምጣ። ማን ነው አይደለም ያለው? እንዴት ናችሁ? እስታውቱ አንዴ
እኩል እናድርገው። እኩል እናውጣው። እኩል እስቲ አውጪ። አንዴ አውጪዋ። አንዴ አትፍሪ። አንዴ ይኸው ባለማህተቦችን ደሙ በአንገታችን ላይ አለ። የሞት መልአክ እኛ ዘንድ አይመጣም፣ አልፎን ነው የሚሄደው። ባለማህተቦች ደስ ይበላችሁ፣ ደስ ይበላችሁ። በእውነት ባለማህተቦች ደሙ በጉበናችሁ ላይ ስላለ የሞት መልአክ አልፏችሁ ይሄዳል። ቴንኪው ሞዴሬተርስ። ደሜ በእውነት ክላስ ነበረብኝ እስከ 7 ሰዓት እና ለዛ ነው አክቹዋሊ ቴክስት አድርጌ ለነበረ ስወጣ አላየኸውም። ለዛ ነው በጣም ደስ ብሎኛል። እንኳን እግዚአብሔር ረዳ። ታች በጣም ብዙ አስተማሪዎች ምናምን ስላሉ እኔ ልውረድ። እወዳችኋለሁ። እንኳን ደስ አለ። ደስ ብሎኛል በጣም። የኔ እናት እኔም በጣም አይ ላይክ ዩ ሶ ማች ሶ ሜምበር ከኔ ጋራ የለፋ የደከመ እንደዚህ አበባ መስዬ እንደዚህ ተጠምቄ እንደዚህ ወደ ምሕረት ላይ እንድገኝ በውስጥ ትልቅ ስራ የሰራ አስተማሪ የንስሐ አባት በማገናኘት የንስሐ አባት የሚገርሙ የንስሐ አባት ቀሲስ አስራት መጋቢ አስራት የሚባሉ በጣም እና መምህር ቢኒያም በእውነት ኦርቶዶክሳውያን በእውነት አመስግኑልኝ። በእውነት ይህንን አሁን የምታዩትን ነገር በፍሬያማነት እንዲታይ ያደረገ በጣም በእውነት እግዚአብሔር ይባርክ። መምህር ቢኒ ልጆች፣ ቤተሰብ እና ሚስት ሁሉ ያንተ የሆነ ነገር ሁሉ በእውነት በቅዱሳን በረከት በእግዚአብሔር ቸርነት የተባረከ ይሁን። ቀጥሉ መምህር ቢኒ። ሰላም ለእናንተ ይሁን። መምህራን ወንጌል፣ ዘማሪያን፣ ዲያቆን እና እሱን መልስ በጣም ብሶ ነው እግዚአብሔርን ቪዲዮ ሼር እያደረገልኝ ሰሊናዬ ጁሲ መቼ ነው ኦርቶዶክስ የምትሆነው? በቃ የብዙ ሰው ጥያቄ ይሄ ነው እና ዛሬ ለምን ለእኔ ያለኝን አስተሳሰብ ለምን አልነግራችሁም? ለምን ሼር አላረግም ብዬ ነው አገባቤ። በደንብ ኮፒ ሊንክ አድርጉልኝ ፕሊዝ ኤቭሪባዲ። ኮፒ ሊንክ ቴንክ ዩ ሶ ማች። ሁላችሁም እዚህ ጋር ታፕታፕ የምታደርጉ ኮፒ ሊንክ የምታደርጉ አመሰግናለሁ። እሺ ልጀምር ወሬን ጨዋታዬን ልጀምር። በመጀመሪያ እንኳን ደህና መጣችሁ ውድ ኢትዮጵያውያን፣ ከየቦታው ተወካይ ብትሆኑ ያው ትንሽ ሰው ቢሆንም ያለው ለምን መሰላችሁ ላይቤ በጣም አካውንቴ ላይክ ማይ ላይቭ እንትን እየተደረገ ነው። በጣም ኦርቶዶክስ የምትሆነው በጣም ኢንቦክሴ እግዚአብሔርን ስክሪንሻት ባሳያችሁ በጣም ብዙ ሰው ነው የጠየቀኝ ይህን ጥያቄ። ሰው ዛሬ መልስ ልስጣችሁ። በመጀመሪያ ለደምረው ደስ ብሎኛል። አገልጋይ ደምረው ተጠምቆ ኦርቶዶክስ እንደሆነ አየው፣ ደስ አለኝ ለሱ። ግን እኔን ከሱ ጋር ኮምፔር ማድረጉ ደግሞ አስፈላጊ አይደለም ብዬ አሰብኩኝ። ለምን መሰላችሁ? እኔ ከተወለድኩ እስከ እርገቴ ድረስ በሙሉ ወንጌል ቤተክርስቲያን ነው ያደግኩት፣ በቸርች ነው ያደግኩት፣ በፕሮቴስታንት ቤተሰብ ነው ያደግኩት። ከተወለድኩ እስከ አደግኩ ድረስ ላይክ እስከ አሁን ድረስ ነው የምላችሁ። አገልጋይ ደምሮ ጋር ላይክ ኮምፔርን ለምን እንደማልደረግ ነው የምነግራችሁ። ፕላስ እሱ ኦርቶዶክስ ነበረ፣ ከዛ ፕሮቴስታንት ሆኖ ከዛ ድጋሚ ነው። ሰው ስርዓቱን ያውቃል፣ ያለውን ነገር ያውቃል። እኔ ግን ኢቨን ነው የምላችሁ፣ ኢቨን እግዚአብሔርን ነው የምላችሁ። ለምን የኦርቶዶክስ ቤተክርስቲያን ጋር ለምን ሰው እንደሚያማትቡላ ያወቅኩት እዚህ ቲክታክ ላይ ነው። እግዚአብሔርን ነው የምላችሁ። የዚህን ያህል አላቅም ስለ ኦርቶዶክስ የነበረው ነው የምላችሁ። ፕላስ የምሬም ለምንድን ነው ቤተክርስቲያን የሚሳለመው? ላይቭ ላይ እኮ የምጠይቀው ጥያቄ ነው። ለምን ቤተክርስቲያን ይሳለማል? ለምን እንደዚህ ሰው ያማትባል? ኢቨን እስከ ማለት
አላቅም የዚህን ያህል ነው የምላችሁ አላቅም ነበረ ያደግኩት እንዴት መሰላችሁ የኔ አስተዳደግን ሼር ላርጋችሁ የኔ አስተዳደግ ከእናቴ ጋር ነው ያደግኩት እናቴን ያሳደገችኝ ሰው ትምህርት ቤት አለ ከትምህርት ቤት ቤት አለ ከቤት ቸርች ከቸርች ትምህርት ቤት ከትምህርት ቤት ቤት ቸርች ይሄ ነበር የኔ ሰርክል እና ብዙ ነገርን ይሄ ላይክ ስለ እስልምናም ስለ ኦርቶዶክስ ብዙ አላቅም የነበረውን ነው የምላችሁ ይሄ ላይክ ከልጅነቴ እስከ ቲክታክ ላይ እነ ፈለገና ኬን እነ ልደትን ከማወቄ በፊት የነበረው ላይፍ ስታይሌን ነው የምነግራችሁ ቸርች ኳየር ኪቦርድ ጫወታለሁ ቸርች ውስጥ እዘምራለሁ በእንደዚህ አይነት ስርዓት ነው ያደግኩት እና አሁን ቲክታክ ላይ መጣው ቲክታክ ላይ ወንድሞችን ጠየቅኩኝ ስለ ኦርቶዶክስ አወቅኩኝ ስለ ኦርቶዶክስ አወቅኩኝ ስለ ኦርቶዶክስ አወቅኩኝ ስለ ኦርቶዶክስ አወቅኩኝ